ጤና ይስጥልን ከኤቢሲ የሰዓቱን ዜና አርዕስተ ዜናውን በማስቀደም እንጀምራለን። የአስቸኳይ ጊዜ አዋጁን ተግባራዊ ለማድረግ የሚያስችል ዝርዝር የአተገባበር መመሪያ ይፋ ሆነ። የአዋሽ ወልዲያ ሐራ ገበያ የባቡር ግንባታ የመጀመሪያው ምዕራፍ 95 በመቶ ተጠናቀቀ። ከውጭ ዜና ምንጭ በናይጄሪያ የኤችአይቪ ስርጭትን ለመክታትና አድሎና መገለልን ለማስቀረት እየተሰራ ነው። ከኛ ጋር ሆኖ ተመስገን በየነ ነኝ። በመጀመሪያ የካቲት 23 በሕዝብ ተወካዮች ምክር ቤት ጸደቀው የአስቸኳይ ጊዜ አዋጁን ተግባራዊ ለማድረግ የሚያስችል ዝርዝር መመሪያ ይፋ ሆነ። መመሪያው 2 ክፍሎች ያሉት ሲሆን የመጀመሪያው ክፍል 3 ንዑስ ክፍሎችን ያካተተና በሁሉም የሀገሪቱ ክፍሎች ላይ ተግባራዊ የሚደረጉ እንዲሁም የኮማንድ ፖስቱ ወደፊት በሚወስናቸው አካባቢዎች ላይ ተግባራዊ የሚደረጉ መመሪያዎችን የያዘ ነው። በዚሁም መሰረት የፌዴራል ጠቅላይ አቃቢ ሕግ ጌታቸው አምባዬ በሰጡት መግለጫ ላይ እንደተገለጸው መመሪያው 24 አንቀጾች አሉት። አንደኛ በሕገ መንግስቱና በወንጀል ሕጉ ላይ የተደነገጉ ሕጎችን መተላለፍ፣ ሁለተኛ ማንነትን መሰረት ያደረገ ጥቃቅንና የሕዝቦችን አንድነት የሚጎዳ ተግባር መፈጸም፣ ሶስተኛም ከሽብርተኛ ድርጅቶች ጋር ግንኙነትና ድጋፍ ማድረግ፣ አራተኛ የትራንስፖርት እንቅስቃሴን ማወክ፣ አምስተኛ የህዝብ አገልግሎት ሰጪ ተቋማትን ማቋረጥና መዝጋት፣ ስድስተኛ በመሰረተ ልማቶች ላይ ጉዳት ማድረስ፣ ሰባተኛ የህግ አስከባሪዎችን ስራ ማወክ፣ ስምንተኛ ያልተፈቀደ ሰልፍና የአደባባይ ስብሰባ ማድረግ፣ ዘጠነኛ በትምህርት ተቋማት አድማ ማድረግ፣ አስረኛ በስፖርት ማዘውተሪያ ቦታዎች ላይ አድማ ማድረግ፣ 11ኛ ሁከትና ብጥብጥ የሚያነሳሳ ቅስቀሳና ግንኙነት ማድረግ፣ 12ኛ የመሰረታዊ ሸቀጦች ዝውውርን ማስተጓጎል፣ 13ኛ በዓላትን ማወክና ምክንያት በማድረግ የራስ አጀንዳን ማንጸባረቅ፣ 14ኛ የጦር መሳሪያ ይዞ መንቀሳቀስ፣ 15ኛ ትጥቅን ወደ 3ኛ ወገን አሳልፎ መስጠት፣ 16ኛ የህዝብን ሰላምና ጸጥታ ለማደፍረስ የሚደረጉ እንቅስቃሴዎችን መደገፍ፣ 17ኛ በጸጥታ ጉዳይ ላይ ከኮማንድ ፖስቱ ውጪ መግለጫ መስጠት፣ 18ኛ አዋጁን ተከትሎ የወጡ ህጎችንና መመሪያዎችን አለማክበር። ከዚህ በላይ የተዘረዘሩት መመሪያዎች በሁሉም የሀገሪቱ አካባቢዎች ተግባራዊ ይደረጋሉ። ከዚህ በታች ያሉት ደግሞ የኮማንድ ፖስቱ በቀጣይ በሚወስናቸው ቦታዎች ላይ ተግባራዊ የሚደረጉ ናቸው። 19ኛ የጦር መሳሪያ ይዞ መንቀሳቀስ የተከለከለ ነው። 20ኛ የሰዓት እላፊ ገደብ ይጣላል። 21ኛ ሰላምን ያደፈረሱ ሰዎችን በቁጥጥር ስር ለማዋልም ሆነ የጉዳት ሰለባ የሆኑ ዜጎችን የኮማንድ ፖስቱ በወሰነው ቦታ ላይ እንዲቆዩ ይደረጋል። ከዚህ በታች የተዘረዘሩት ደግሞ ትብብርንና ማሳወቅን የሚመለከቱ ናቸው። 22ኛ የተከራይን መረጃ መያዝና በ24 ሰዓት ውስጥ ማሳወቅ። 23ኛ ማናቸውም የፌዴራል ይሁን የክልል ተቋማት መረጃ የመስጠት ግዴታ አለባቸው። 24ኛ የዲፕሎማቲክ መብት ካላቸው ውጪ ማንኛውም ዜጋ ኮማንድ ፖስቱ የሚሰጠውን ውሳኔ የማክበር ግዴታ አለበት። የአስቸኳይ ጊዜ አዋጁ ዝርዝር መመሪያ ክፍል 2 ደግሞ በክፍል 1 ላይ የተዘረዘሩትን መመሪያዎች ተላልፎ የተገኘ አካል የሚወሰድበትን እርምጃ የሚመለከት ነው። በዚሁም መሰረት ከአንቀጽ 1 እስከ 24 የተዘረዘሩትን መመሪያዎች የተላለፈ አካልና ህገ መንግስቱንና ህገ መንግስታዊ ስርዓቱን በመጣስ ወንጀል የፈጸመና የተጠረጠረ የአስቸኳይ ጊዜ አዋጁ እርምጃ ተግባራዊ ይደረግበታል ብለዋል ጠቅላይ አቃቤ ህግ ጌታቸው አምባዬ። የህግ አስከባሪ አካላት የሚከተሉትን እርምጃዎች መውሰድ ይችላሉ። አንደኛው እነዚህን ቀደም ብዬ የገለጽኳቸውን ክልከላዎች ጥሶ የተገኘ ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር እንዲውል ይደረጋል። በሌላ በኩል የሚወሰደው እርምጃ ያለ ፍርድ ቤት ትዕዛዝ በማናቸውም ስፍራ እና ቦታ በማናቸውም ሰዓት ብርበራ ማድረግ ይችላል። ሌላው በአስቸኳይ ጊዜ አዋጅ ኮማንድ ፖስት ሊወሰዱ የሚችሉ ተግባራት የተዘረፉ ንብረቶችን
በማጣራት ለባለቤቱ እንዲመለስ የማድረግም እርምጃዎችን ሊወስድ ይችላል። ሌላው የሚወሰደው ተግባር በትምህርት ተቋማት ሁከትና ረብሻ በሚያደርጉ ተማሪዎችና ሰራተኞች ላይ ህጋዊ እርምጃ እንዲወስድ መብት ተሰጥቶታል። በዋና ወንጀል አድራጊነትና ባባሪነት በህግ የሚጠየቁትን ለይቶ የህግ የማክበሩ ስራ በሚመለከታቸው አካላት እየተጣራ ወደ ህግ እንዲቀርቡ ይደረጋል። ነፃ በመሆናቸው የሚለቀቁ ሰዎችን ደግሞ የሚለዩበትን መስፈርት ያወጣል። ወንጀል የፈጸመ ወይም የተጠረጠረ አካል ምርመራ የሚደረግበት አካሄድም በዝርዝር መቀመጡን ነው ጠቅላይ አቃቤ ህጉ የተናገሩት። የህግ አስከባሪ አካል ስንል ምን ማለታችን ነው? አዋጁ ላይ አንቀጽ 2 ንዑስ አንቀጽ 1 የተቀመጠው የህግ አስከባሪ አካል ነው ወይ ነው? የመከላከያ አባል ነው? የመከላከያ አባል ከሆነ መታወቂያ መኖር አለበት። የፖሊስ አባል ነው? የፖሊስ መታወቂያ መኖር አለበት። የደህንነት መስሪያ ቤት አባል ነው? ያ መታወቂያ መኖር አለበት። ስለዚህ የህግ አስከባሪ አካላት ብርበራ ሲያደርጉ አጠቃላይ ዩኒፎርሙን የለበሰ ሰው ስለሆነ ብቻ ብርበራ ከመደረጉ በፊት መታወቂያውን እንዲያሳይ የማድረግ ግዴታ ይኖርበታል። ስለዚህ መታወቂያውን እንዲያሳይ መደረግ አለበት ነው። ሁለተኛ የመጣው ከየትኛው አደረጃጀት እንደሆነ፣ ለምን ምክንያት እንደመጣ፣ ብርበራ የሚያካሂደው በምን ምክንያት እንደሆነ በግልጽ ማስረዳት መቻል አለ። ይሄ ለህግ አስከባሪ አካላት የተጣለ ግዴታ ነው። ሶስተኛው የቤቱ ባለቤት ብርበራ የሚደረገው በቤት ውስጥ ከሆነ የቤቱ ባለቤት ወይም ነዋሪ የብርበራ ሂደቱን እንዲከታተሉ የሚፈቅድ አሰራር መከተል መቻል አለበት። የአንድ ግለሰብ ቤት የሚደረግ ብርበራ ከሆነ የሚደረገውን ብርበራ ከመጀመሪያው እስከ መጨረሻው ጊዜ ድረስ ባለቤቱ እንዲከታተለውና ሂደቱን እንዲያውቁ ማድረግ አለበት። ሁለተኛ የአካባቢው ነዋሪዎችም የብርበራ ሂደቱን እንዲከታተሉና እንዲታዘቡ ማድረግ መቻል አለበት። ብርበራ በተናጠል አይደረግም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ ባደረገው ስብሰባ በሀገሪቱ በአሁኑ ጊዜ ስላለው የሰላም እጦት ላይ በመነጋገር በመላ ሀገሪቱ በሚገኙ አድባራትና ገዳማት አሁን በተያዘው አብይ ጾም ወቅት ምህላና ጸሎት እንዲያደርጉ መወሰኑን የቅዱስ ሲኖዶስ ወስኗል። የዚህ አካባቢ ነዋሪዎች በታሪካቸው አንድም ጊዜ እንኳን መርጠው አያውቁም። የሚሰሩትም ሰዎች ማግኘት የሚገባቸውን ያህል ጥቅም እያገኙ አይደለም። የትራፊክ ፍሰቱ ሰላማዊ መሆን በየጊዜው እየጨመረ የመጣውን የትራፊክ አደጋ ከመቀነስ አኳያ ከቤት ንብረታቸው ለመፈናቀል ምክንያት የሆነው ይህ የአዌት ወንዝ ችግር የመቀሌ ዩኒቨርሲቲ የአልኮልና አደንዛዥ እጾች ሱሰኝነት ማከሚያና ማገገሚያ ማዕከል ዙሪያውን በተሸናው ሽንት ምክንያት አካባቢው መጥፎ ጠረንን ይዟል። ከዚህ ከጅቡቲ ወደብ የሚገባው ዕቃ በጭነት መኪና ወደ ኢትዮጵያ ሲጓጓዝ የመንገድ አገልግሎትን በየ2 ኪሎ ሜትር ርቀት ላይ የሚያገኙ ዜጎች ቁጥር ከ10 በመቶ ያልበለጡ ናቸው። ተገቢ ያልሆነ አጠቃቀም፣ አቆራረጥና ንግድ በዚህ ሀብት ላይ አደጋ ጋርጧል። ከ1000 ዓመት በላይ ታሪክ ባላት የሐረር ከተማ ወደ ዜናው ተመልሰናል። የአውሮፓ ህብረት በኢትዮጵያ ያለውን ሁለንተናዊ ለውጦች በቅርበት እየደገፈና እየተከታተለ መሆኑን የህብረቱ ውጭ ጉዳይ ግንኙነት ምክትል ኃላፊ ክርስቲያን ለፍለን ገለጹ። የኢፌዴሪ ውጭ ጉዳይ ሚኒስትር ዴኤታ ወይዘሮ ሂሩት ዘመነ ከውጭ ጉዳይ ምክትል ኃላፊው ጋር በሁለትዮሽና በባለ ብዙ መድረኮች ግንኙነት ላይ ተወያይተዋል። የአስቸኳይ ጊዜ አዋጁ አተገባበርን በሚመለከት ከሚኒስትር ዴኤታዋ ማብራሪያ ተሰጥቷል። የአውሮፓ ህብረት ከኢትዮጵያ ጋር ባለው ስትራቴጂካዊ ግንኙነት ላይ በተለይም በስደተኞች አያያዝ፣ በክፍለ አህጉራዊ ሰላምና ጸጥታ ላይ መምከራቸውን የዘገበው ሪፖርተራችን አየለ ጌታቸው ነው። ከሰሞኑ የተባበሩት አረብ ኤሚሬቶች የሩሲያና የአሜሪካ ውጭ ጉዳይ ሚኒስትሮች በኢትዮጵያ ጉብኝት ያደርጋሉ። ስለ ጉብኝቱ ዓላማና ፋይዳ የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለምን በስልክ አነጋግረናቸዋል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ሼክ አብዱላሂ ቤን ዛይድ
አልናህያን በነገው ዕለት አገራችን ይገባሉ። የሁለቱ ሀገሮች የጋራ ኮሚሽን ስብሰባ በቴክኒክ ደረጃ ዛሬ ተገኝቷል። ዋና ዓላማው ሁለቱ ሀገሮች በንግድና ኢንቨስትመንት መስክ ያላቸውን ትስስር እያደገ ነው። እሱን የበለጠ ማጠናከር የሚያስችል ስራ መስራት ነው። በአሁኑ ወቅት 10 ቢሊዮን ብር ያስመዘገቡ ወደ 98 ያክል የተባበሩት አረብ ኤሚሬቶች ኩባንያዎች ኢትዮጵያ ውስጥ በተለያዩ የልማት መስኮች የሥራ መስኮች ተሰማርተዋል። ኢትዮጵያ በተጨማሪ በአረብ ኤሚሬቶች ባለሀብቶች በመሰረተ ልማት፣ በአረንጓዴ ልማት፣ በኢንዱስትሪ ፓርኮች፣ በኃይል ልማት፣ በባቡር ግንባታና ሌሎች ዘርፎች እንዲሰማሩ ድጋፍ ማድረግ ትፈልጋለች። በሁለቱ ሀገሮች መካከል የሥራ ስምሪት ስምምነት ለመፈራረም ከረጅም ጊዜ ጀምሮ የሰነድ ልውውጥ ሲካሄድ ነበር። መቋጫ እንዲያገኝ በማድረግ ኢትዮጵያውያን እህቶቻችንና ወንድሞቻችን በተባበሩት አረብ ኤሚሬቶች በህጋዊ መንገድ የሚሰሩበት መብታቸውና ጥቅማቸው ተከብሮ የሚሰሩበት ሁኔታ ለማመቻቸት ይሞከራል። ህገወጥ መንገድ የገቡትም ቢሆን ህጋዊ አግባብ ውስጥ የሚታቀፉበትን ሁኔታ ለማየት ይሞክራል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም ከየካቲት 29 እስከ 30 2010 ዓ.ም ጉብኝት ያደርጋሉ። ኢትዮጵያና ሩሲያ 120 ዓመት ያስቆጠረ ግንኙነት ነው ያላቸው። ምናልባትም ሩሲያ በአፍሪካ ውስጥ ካላት አንጋፋ ግንኙነት ይሄ ዋነኛው ነው። ሁለቱ ሀገሮች በዚህ ጉብኝት በሳይንስና ቴክኖሎጂ እንዲሁም በኤነርጂ መስኮች የተካሄዱ ያሉ ግንኙነቶች የደረሱበትን ደረጃም ይመለከታሉ። ከዛ በተጨማሪም የአሜሪካው የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአፍሪካ የሚያደርጉትን ጉብኝት በኢትዮጵያ ነው የሚጀምሩት። ከኢትዮጵያ በተጨማሪም ጅቡቲ፣ ኬንያ፣ ናይጄሪያ እና ቻድ ጉብኝት ያደርጋሉ። በየሀገሮቹ የሚያደርጉት ይሄ ኦፊሴላዊ ጉብኝት የመጀመሪያቸው ነው። በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበርም ጋር እንደዚህ ውይይት ያደርጋሉ። በተለይም ኢትዮጵያና አሜሪካ ሰላምና ደህንነት ጉዳይ፣ በኢንቨስትመንትና ንግድ ጉዳይ፣ በዓለም አቀፍ የጸረ ሽብር ጉዳይ፣ በዲሞክራሲና የመልካም አስተዳደር ጉዳዮች የሚተባበሩባቸው መስመሮችና አሰራሮች አሉ። በኢትዮጵያና አሜሪካ መካከል ያለውን ሁለትዮሽ ግንኙነት ብቻ ሳይሆን በአፍሪካ ቀንድ ሰላምና መረጋጋት፣ በአፍሪካ ቀንድ የጸረ ሽብር እንቅስቃሴ ላይ በጋራ የሚሰሩ ሀገሮች ናቸው። እሱን የበለጠ ለማጠናከር ያለመ ጉብኝት ተደርጎ ነው መወሰድ ያለበት። ከዛ በተጨማሪም ግን ጉብኝቱ ከኢትዮጵያ መጀመሩ አሜሪካ ከኢትዮጵያ ጋር ላላት ግንኙነት የሚሰጠውን ትኩረት ያሳያል። የአስቸኳይ ጊዜ አዋጅ መጽደቅ በአገሪቱ ሰላምና መረጋጋት ለማስፈን እንደሚረዳ ተፎካካሪ ፓርቲዎች ተናገሩ። ተፎካካሪ የፖለቲካ ፓርቲዎች ለኢዜአ እንዳሉት የአስቸኳይ ጊዜ አዋጁ የተፈጠረውን አለመረጋጋትና የጸጥታ ችግር በመደበኛ ሕግ መቆጣጠር ባለመቻሉ በንብረትና በሀብት ላይ ያደረሰ ያለውን ጉዳት ለማስቆም አስፈላጊ ነው። ኮማንድ ፖስቱም አዋጁን በጥንቃቄና ሕብረተሰቡን ባሳተፈ መልኩ ተግባራዊ እንዲያደርግም ፓርቲዎቹ አሳስበዋል። አንድ ሰው ህግና ስርዓትን ጠብቆ መስመር መያዝ ከቻለ አዋጁ በፍጹም ሊያስፈራው አይችልም። አዋጁ ሊያስፈራቸው የሚችሉ ኃይሎች ካሉ ምናልባትም ከበስተጀርባቸው ሌላ የሆነ ችግር ያለባቸው ሊሆኑ ይችላሉ። አስቸኳይ ጊዜ አዋጅ ለሀገሪቱ አስፈላጊና መሰረታዊ የሆነው ብለን ነው እኛ እንደ ፓርቲም እንደ ግሌም መናገር የሚችለው። ለምን አገራችን ሰላም ከሌላት የዜጎች ወጥቶ መግባት፣ ሰርቶ መብላት፣ ማንኛውም የልማት እንቅስቃሴ ማድረግ ከውጭ የሚመጡትና ከአገር የሚወጡትንም ዜጎችን ጥርጣሬ ውስጥ የሚከት ሁኔታ ነው የሚፈጠረው። አዋጁ መታወጁ ጥሩ ነው። ምክንያቱ አመጹ መልክ የለውም፣ መሪም ያለው አይመስለኝም እና ይሄ አቅጣጫው የሳተ በተወሰኑ ብሔሮችም ጭምር ጫና የፈጠረ አመጽ ስለነበረ የሰው መግደልም ንብረት ማውደምም የተከሰተበት ክስተት ስለነበር ይህንን ለሀገራችን ሕዝቦች አጠቃላይ ለኛ ፓርቲም ራስ ምታት ነበረ። ይህንን ደንብና ስርዓት የሚያስከብሩ ኃላፊነት የተቀበሉ ወይንም ኮማንድ ፖስቱ በጥልቀትና በጥበብ በእውቀት ይህንን የአስቸኳይ ጊዜ አዋጁ የማስፈጸም ስራ መስራት አለባቸው።
የአዋሽ ወልዲያ ሀራ ገበያ የባቡር ግንባታ የመጀመሪያው ምዕራፍ የሆነው የአዋሽ ኮምቦልቻ ፕሮጀክት 95 በመቶ መድረሱንና ስራ ለመጀመርም የኤሌክትሪክ ኃይል አቅርቦት እየተጠባበቀ መሆኑ ተገለጸ። የሁለተኛው ምዕራፍ የወልዲያ ሀራ ገበያ ፕሮጀክት የካሳ ክፍያና የተለያዩ ምክንያቶች ግንባታው ላይ ተጽዕኖ ማሳደራቸው ተጠቁሟል። ሪፖርተራችን ሜሮን በረዳ ፕሮጀክቱ የደረሰበትን ደረጃ ተመልክታ ተከታዩን ዘገባ አዘጋጅታለች። በኢትዮጵያ እየተከናወኑ ካሉ የባቡር መስመር ዝርጋታዎች አንዱ ነው የአዋሽ ወልዲያ ሀራ ገበያ የባቡር ግንባታ ፕሮጀክት። ይህ የባቡር መስመር ዝርጋታ 392 ኪሎ ሜትሮችን የሚሸፍን ሲሆን 10 የሚሆኑ ከተሞችንም አቋርጦ የሚሄድ ነው። የዚህ የባቡር መስመር ዝርጋታም በሁለት የተለያዩ ምዕራፎች ተከፍሎ እየተከናወነ ይገኛል። የፈረስት ፌዝ ኦሎሞስት ሲቪል ስራው ሙሉ 90% አልቋል። ዋሻዎቹም አሉ። ቶታሊ 12 ዋሻ አለን። ከዛ ውስጥ 9 ዋሻዎቹ ኦሬዲ አልቋል። ይሄ ዋሻ 4 ነው። እንደምታዩት አልቋል። የኤሌክትሪክ ስራ ነው የሚቀረው። ሁሉም ነገር አልቆለታል። በዚህ በ390 ኪሎ ሜትር ውስጥ 55 ድልድዮች እና 12 ዋሻዎች ይገኛሉ። ከ55 ድልድዮች ውስጥ ደግሞ 42 ድልድዮች ሙሉ በሙሉ ተጠናቋል። ይህ 270 ኪሎ ሜትሮችን የሚሸፍነው የመጀመሪያው ምዕራፍ የአዋሽ ኮምቦልቻ የባቡር ግንባታ ፕሮጀክት 95 በመቶ ደረጃ ላይ ደርሷል። የዚህ ግንባታ አካል የሆነውና የወልዲያ ሀራ ገበያ ባቡር ፕሮጀክት ደግሞ 20 በመቶ ደረጃ ላይ ይገኛል። የግንባታው የመጀመሪያ ምዕራፍ የሆነው የአዋሽ ወልዲያ የባቡር መስመር ዝርጋታ የመጨረሻው ምዕራፍ ላይ የሚገኝ ቢሆንም ባቡሩን ለማንቀሳቀስ የሚያስችል ኃይል ባለመለቀቁ ባቡሩ ስራውን መጀመር እንዳልቻለ ተገልጿል። የሁለተኛው ምዕራፍ የወልዲያ ሀራ ገበያ ፕሮጀክት የካሳ ክፍያና የተለያዩ ምክንያቶች ግንባታው ላይ ተጽዕኖ ማሳደራቸው ተጠቁሟል። በአርሶ አደር መሬት ላይ ነው፣ ከአየር ላይ መውሰድ አንችልም። ስለዚህ የካሳ ክፍያዎች ምናምን ችግሮች ይኖራሉ። እንዳልኩሽ ደግሞ ቴሬኑ ቶፖግራፊ የመሬቱ አቀማመጥ በጣም አስቸጋሪ ነው። እሱም ትልቅ ቻሌንጅ ነው። ለአቅርቦት እንደምታዩት አብዛኛው እነዚህ ትራክሽን ሰብስቴሽን ብለን የምንወስዳቸው ስቴሽኖች ተጠናቀዋል። በመጀመሪያ ምዕራፍ ላይ ወደ 6 አካባቢ ነበሩ። 6ቱም ተገንብተዋል። ኃይል ብቻ ነው እየጠበቁ ያሉት። እንግዲህ ያው መንግስትም እንዳለን ኢንፎርሜሽን ይሄን ነገር በቶሎ ወይም ለፕሮጀክቱ በሚደርስበት መልኩ የብድር የመሳሰሉት የኮንትራት ውሎችን እያፈላለገ እንደሆነና በቅርብ በአጭር ጊዜ ፕሮቫይድ እንደሚያደርግ ነው ያለን ኢንፎርሜሽን። ከምስራቅ ወደ ምዕራብ የሚዘረጋው የአፍሪካ ምድር ባቡር አካል የሆነው ይህ የባቡር መስመር ዝርጋታ ሲጠናቀቅ ዘርፈ ብዙ ኢኮኖሚያዊ ጥቅሞችን ያስገኛልም ተብሏል። በተቀመጠው ጥናት መሰረት ይህ መንገድ ወይም የባቡር መንገድ ሲጠናቀቅ በአመት ወደ 15 ሚሊዮን የፍራይት ያመላልሳል። ሰዎችን ደግሞ ወደ 1.5 ሚሊዮን ሰዎችን ያጓጉዛል። ከአዋሽ ወልዲያ ሀራ ገበያ ያለው የሁለቱ ምዕራፎች አጠቃላይ አፈጻጸም 65 በመቶ ደረጃ ላይ እንደሚገኝ በታቀደለት ጊዜ እየተከናወነ እንደሆነና ግንባታው በ2012 ሙሉ በሙሉ ተጠናቆ ስራ እንደሚጀምር ከኢትዮጵያ ምድር ባቡር ያገኘነው መረጃ ያመላክታል። በኢትዮጵያ ዘላቂ የአረንጓዴ ኢኮኖሚ ለመገንባት የተያያዘውን ራዕይ ለማሳካት በአካባቢ ጥበቃና አረንጓዴ ልማት ዙሪያ የሚመለከታቸው አካላት በቅንጅት ሊሰሩ እንደሚገባ አንድ ጥናት አመለከተ። የአካባቢ ደንና አየር ንብረት ለውጥ ሚኒስቴር፣ የገንዘብና ኢኮኖሚ ትብብር ሚኒስቴር፣ የኢትዮጵያ ልማት ምርምር ኢንስቲትዩትና የዓለም ባንክ በጋራ በኢትዮጵያ የአካባቢ ጥበቃ ዙሪያ ያደረጉት የዳሳ ጥናትም ይፋ አድርገዋል። ሀገሪቱ በ2017 መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ በምትተገብረው የአረንጓዴ ኢኮኖሚ ግንባታ የተቀናጀ የመሬት አጠቃቀም፣ ዘላቂ የከተማ ልማትና በታዳሽ ኃይል ግንባታ ላይ ትኩረት ማድረግ ያስፈልጋል። ጥናቱም በእነዚህ ዘርፎች ያሉትን ስኬቶችና ተግዳሮቶችን የገመገመም ነው። በዚህም በሀገሪቱ በሚከናወኑ የአረንጓዴ ልማት ስራዎች የተቋማት ቅንጅታዊ አሰራር ላይ ይበልጥ መሰራት እንዳለበትም አመላክቷል። በአካባቢና አየር ንብረት ምርምር ማዕከል ዳይሬክተር የሆኑትና በጥናቱ ተሳታፊ የሆኑት ዶክተር ኃይለ ስላሴ አማሃ መድህን የአካባቢ ተጽዕኖ ግምገማ አደረጃጀት በአካባቢ ደንና አየር ንብረት ለውጥ ሚኒስቴር ስር ብቻ እንዲካተቱ ጥናቱ ምክሩን አስቀምጧል ብለዋል። ኢንዱስትሪ ለማሳደግ ወይ እርሻ ለማሳደግ ወይ የማዕድን ለማሳደግ ያሉት መስሪያ ቤቶች በዚህ ላይ የሚካሄዱ አሰስመንቶች ማካሄድ ሳይሆን ኃላፊነቱ ወደ የአካባቢ እና ደን ልማት ሚኒስቴር መሄድ አለበት የሚል
ኮንክሪት የሆነ ለምሳሌ አንድ መፍትሄ ሀሳብ አቅርበናል። በዓለም ባንክ የኢትዮጵያ ዳይሬክተር ካርሊን ተርክ ኢትዮጵያ ከዓለም ቀዳሚ የአካባቢ ጥበቃ ተቆርቋሪ መሆኗን ጠቅሰው በዘርፉ ለምታከናውነው ስራ የዓለም ባንክ ድጋፍ እንደሚያደርግ ተናግረዋል። ኢትዮጵያ በመሬትና ውሃ አጠቃቀም በዓለም ደረጃ መሪ ናት። በደን ልማትም አበረታች ስራዎች እየተሰሩ ይገኛሉ። የዓለም ባንክም በዚህ ጥረቶቿ ደስተኛ ነው። በዚህም መሰረት በቀጣይ በሀገሪቱ የሚከናወኑ የአካባቢ ልማት ፕሮግራሞችን እንደግፋለን። ከአጭር መልእክት በኋላ ተመልሰን እንገናኛለን። ይህ የኢትዮጵያ ሬዲዮ ነው። ለኢትዮጵያ በኩል የሆነው የኢትዮጵያ ሬዲዮ በወጣትና አንጋፋ ጋዜጠኞቹ የዜና ትምህርታዊና መዝናኛ ፕሮግራሞችን በልዩ አቀራረብ ሊያስደምጣችሁ ተሰናድቷል። ጤና ይስጥልን እንደምናላችሁ አድማጮቻችን ከኢትዮጵያ ሬዲዮ ከ6 እስከ 7 ሰዓት የሚዘልቀውን ሰዓተ ዜናችንን ጀምረናል። በዕለታዊ ዜናዎቻችንና ሳምንታዊ ፕሮግራሞቻችን ሀገራዊና ዓለም አቀፋዊ ጉዳዮች ይዳሰሳሉ፣ ይተነተናሉ። በደቡብ ክልል በ2010 ዓመተ ምህረት ለማከናወን የታቀደውን የተፋሰስ ልማት ተግባራዊ ለማድረግ አድማጮችን የሚያወያዩና የሚያከራክሩ ፕሮግራሞች ይስተናገዳሉ። ስልክ መስመራችን ላይ አድማጭ አስተያየት እንዳለ ታውቂያለህ። ተናስተልን ዘመን ተሻጋሪው የድምጽ ክምችታችን እንደገና ይፈተሻል። የጥበብ ወሬዎች፣ ሙዚቃ፣ ድራማ ሁሉም በየፈርጅ ይቀርባሉ። በቅርቡ ይጠብቁ። የኢትዮጵያ ሬዲዮ የብዝሃነትና የህዳሴ ድምጽ። ወደ ዜናው ተመልሰናል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ቦንድ ግዢ በንቃት በመሳተፍ አሻራቸውን እያሳረፉ መሆኑን በሳዑዲ አረቢያ የሚገኙ ኢትዮጵያውያን ገለጹ። ግድቡ ብሔራዊ አንድነትን ያመጣና ሁሉም በጋራ ለሀገሩ ልማት እንዲሰራ መነቃቃትን የፈጠረ ነውም ብለዋል። ኢትዮጵያውያኑ በሪያድ ለኤቢሲ በሰጡት አስተያየት ግድቡ የሁሉም ኢትዮጵያውያን የጋራ ሀብት በመሆኑ ግንባታው እስከሚጠናቀቅ ድጋፋቸውን አጠናክረው እንደሚቀጥሉም ገልጸዋል። ይህንን ግድብ የጋራ ግድብ ብሔራዊ አንድነትን ያመጣ ግድብ አድርጎ ስለሚመለከተው በዚህ ግድብ ላይ አሻራውን ለማሳረፍ ብዙ የማህበረሰባችን ክፍል እየተረባረበ ነው ያለው። ወደፊትም ግድቡ እስኪጠናቀቅ ድረስ በዚህ ግድብ ላይ አሻራውን ለማሳረፍ በጣም ዝግጅት እያደረገ ነው። እየገዛም ነው ያለው በተለያዩ አጋጣሚዎች። ግድቡ እስከሚያልቅ ድረስ አንዲት ጠብታ እስከምትቀር ድረስ እኛ ሌላ አካል ጠብታ አይድብንም እንደምን እኛ ደግሞ ግንባታ እንገነባዋለን። ልንጨርሰው ደርሰናል። እንደጀመርነው እንጨርሰዋል። ሪፖርተራችን ሰኢድ ሙሄ እንደዘገበው በሳዑዲ አረቢያ የኢትዮጵያ ባለሙሉ ስልጣን አምባሳደር አሚና አብዱል ቃድር በበኩላቸው በሳዑዲ አረቢያ የሚገኙ ኢትዮጵያውያን በህዳሴው ግድብና በሌሎችም የሀገሪቱ የልማት ስራዎች ላይ የድርሻቸውን እየተወጡ መሆኑን ተናግረዋል። በቦንድ ግዢ እና ተሳትፎ ላይ እዚህ ያለው ማህበረሰብ ቃላት የለኝም ከፍተኛ አስተዋጽኦ እያደረጉ ነው ያሉበት ሁኔታ ነው ያለውና አሁንም የዚህ የሳዑዲ አረቢያ የለውጥ ጎዳና ላይ በሆነችበት ጊዜም ራሱ ይሄንን በማስተባበር ቦንዱን ግዢ በማካሄድ የበኩላቸውን አስተዋጽኦ እያደረጉ ነው የሚገኙትና በዚህ ደረጃ ማህበረሰቡ ሊመሰገን የሚገባ አርአያ ያለው ተግባር እየሰሩ ነው ብሎ መውሰድ ይቻላል። በአዲስ አበባ ከተማ የሚታዩ የስራ አጥ ችግሮችን ለማቃለል የቴክኒክና ሙያ ተቋማትን ማጠናከርና ማብቃት ላይ ትኩረት ተሰጥቶበት ሊሰራ እንደሚገባ ተገለጸ። የአዲስ አበባ ከተማ አስተዳደር 8ኛውን ሀገር አቀፍ የቴክኒክና ሙያ ሳምንት አክብሯል። ኮሰም ብርሃኑ ዳንኤል ቀረመዝና ጓደኞቻቸው በአነስተኛና ጥቃቅን የተደራጁ ወጣቶች ናቸው። ኤሌክትሮኬሚካልንና የኤሌክትሪክ ሞገዶችን በመጠቀም ወደ ጨረር ቀይረው በዓለም አቀፍ ደረጃ ለመጀመሪያ ጊዜ በብረት ላይ የተጻፈ መጽሐፍ ሰርተዋል። የተለየ የሚያደርገው ነገር አንደኛ ብረት ላይ ምንም መጽሐፍ ተጽፎ አያውቅም። ግን ስንሰራው በኢንግሪቪንግ ነው።
በመቦርቦርና እንደገና መልሰን የተቦረቦረው ላይ ፕሪንት በማድረግ ነው። እነዚህ ሁላ ነገሮች አሁን ስትመለከቱ እንገልጸስ ታዩ ቀለም አለ። ምንም አይነት ከውጭ ያለ ቀለም አልተጠቀምንም። ውስጥ ያለውን ካርበን ሰብስበን አንድ ቦታ እንዲመጣ በማድረግ ነው። ለአንድ ዳቦ 1 ሳንቲም ዓላማን ያነገበው ዘውዱ ገበየው አነስተኛ ኤሌክትሪክ ኃይልን በመጠቀም በትንሽ ሰዓት ብዙ ዳቦዎችን መጋገር የሚችል መጋገሪያን እንዲያስቃኝናል። አነስተኛ ኃይል ነው የሚጠቀም፣ በጣም አነስተኛ ማለት ነው። እንደዛም ሆኖ ደግሞ 3 እጥፍ ነው ምርቱ የትም ሀገር ላይ የለም። ምክንያቱም 10% ኤሌክትሪክ ሴቭ ማድረግ ከቻል ቀላል ነገር አይደለም። ለምሳሌ አንድ ኩንታል ዱቄት በእኛ ማሽን ለማምረት 26.4 ኪሎዋት ነው የሚፈጅበት። ተመሳሳይ የውጭ ማሽን 75.6 ኪሎዋት ይፈጅበታል። ይህ ማለት 2.86% ኦቨር ነው የሚሄደው። እነዚህንና የተለያዩ የፈጠራ ስራዎች የአዲስ አበባ ከተማ አስተዳደር የቴክኒክና ሙያ ትምህርትና ስልጠና ቢሮ 8ኛውን ሀገር አቀፍ የቴክኒክና ሙያ ሳምንት ባከበረበት ወቅት የቀረቡ ናቸው። በአውደ ርዕዩም ከ1000 በላይ የሚሆኑ በተለያዩ ዘርፎች የተሰሩ አዋጭና ችግር ፈቺ ናቸው የተባለላቸው ቴክኖሎጂዎች ለእይታም ቀርበዋል። ተከታታይነት ባለው የህዝቡን ግንዛቤ በአስተማማኝ ደረጃ እስኪለወጥ ድረስ መቀጠል የሚገባው ሲሆን በቀጣይም በሰልጣኞችና በአሰልጣኞች የተቀዱ አዋጭና ችግር ፈቺ ቴክኖሎጂዎችን ለጥቃቅንና አነስተኛ አንቀሳቃሾች እንዲሸጋገሩ የማድረግ በከተማችን በቴክኒክና ሙያ ዘርፍ የተገኙ ውጤቶች የጋራ እንደመሆናቸው መጠን ለስትራቴጂው ስኬታማነት በየደረጃ የሚገኙ የዘርፍ አመራር ቀጣይነት ያለው ድጋፍ እንዲሰጥ ጥሬን አቀርባለሁ። የከተማችንን ወጣቶችና ሴቶች በልዩ ልዩ ሙያዊ እውቀትና ክህሎት በማነጽ ለስራ የማዘጋጀት ዋነኛ ተግባር በቴክኒክና ሙያ ትምህርትና ስልጠና ዘርፍ ላይ የተጣለ ከፍተኛ ኃላፊነት መሆኑ ላፍታም ቢሆን ሊዘነጋ ይገባል። የዘርፉን ሀገራዊ ፋይዳ ተገንዝበን ሁላችንም የሚጠበቅብንን ገዛ ካደረግን በሰው ኃይል ልማትና በቴክኖሎጂ ሽግግር ስራችን ላይ የላቀ ውጤት በማስመዝገብ የእድገትና ትራንስፎርሜሽን እቅዳችንን እናሳካለን። የቴክኒክና ሙያ ዘርፉን ማሳደግና ማጠናከር በተዘዋዋሪ የስራ ዕድል ፈጠራን ማስፋት ነውና በትኩረት ሊሰራበት የሚገባ ነው። ከኢቢሲ የሰዓቱ ዜና እንደቀጠለ ነው። ከአጭር ቆይታ በኋላ ዳግም እንገናኛለን። ኢቢሲ ዝግጅት ሲያደርግበት የቆየውን የይዘትና አቀራረብ ለውጥ ከመጋቢት 20 ጀምሮ ለተመልካችና አድማጮቹ ማድረስ ይጀምራል። ኢቢሲ በሚያደርገው ለውጥ ለሀሳብ ብዝሃነትና ለሕዝቡ ጥያቄዎች ይበልጥ ትኩረት እንደሚሰጥ የኮርፖሬሽኑ ዋና ስራ አስፈጻሚ አስታውቋል። በማሻሻያ ለውጡ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ስር 3 የቴሌቪዥን ቻናሎች ስርጭት ይጀምራሉ። ኢቢሲ የሚያደርጋቸውን ለውጦች በተመለከተ ታዲያ ሪፖርተራችን ተአምራየው ወንድማገኝ ከኮርፖሬሽኑ ዋና ስራ አስፈጻሚ አቶ ስዩም መኮንን ጋር ለውጥ ለማድረግ ቆይታ አድርጓል። ዝግጅት ሲያደርግ ቆይቷል። መቼ ነው ይሄ ለውጥ የሚጀመረው? በይፋ ስራ የምንጀምርበት ቀን ያው መጋቢት 20 2010 በሁሉም ሚዲየሞቻችን አዲሱን ለውጥ ተግባራዊ ማድረግ እንጀምራለን ማለት ነው። ምንድነው የሚለወጠው? በዚህ ውስጥ በዋናነት መሰረታዊ ለውጡ ምንድነው? ይዘቶቹን የማሻሻል የበለጠ ብሔራዊ መግባባትን የሚፈጥሩ የበለጠ አገራዊ አንድነትን የሚገነቡ የሚያጎለብቱ። ሁለተኛው ለውጥ የምናደርግበት ያቀራረብ ለውጥ ነው። ሶስተኛው የስም ለውጦችን ጭምር። በቴሌቪዥን ስርጭት ውስጥ አሁን የኢቲቪ ዜናና ዶክመንተሪ ቻናል፣ የኢቲቪ መዝናኛና የኢቲቪ ቋንቋዎች የሚል 3 ቻናሎች ይመጣሉና እነዚህን 3 ቻናሎች በማድረግ ውስጥ ያለው ምክንያት ምንድን ነው? እንግዲህ ኢቢሲ ዋን ላይ የነበረው መጨናነቅ ብዙ ነው። የቋንቋዎች ብዙ አለ፣ መዝናኛው ይሄድበታል፣ የህፃናት ፕሮግራም መስማት የተሳናቸው ኤቭሪቲንግ እዛ የሚሄድበት ቻናል ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚባለው የኮርፖሬሽን ስም ሆኖ በሱ ጥላ ውስጥ 3 ራሳቸውን የቻሉ ትላልቅ ቻናሎች ፎርም ይደረጋሉ ማለት ነው። ከመንግስት ወደ ህዝቡ ብቻ ሳይሆን ከህዝቡም ወደ መንግስት የሚሄዱ መረጃዎች እንዲኖሩ ህዝቡ በተደጋጋሚ ጥያቄዎች ያነሳልና የአሁኑ ለውጥ ለነዚህ የህዝቡ ጥያቄዎች ምን ያህል ምላሽ ይሆናል? ከፎርማት አኳያ መሰረታዊ ለውጥ ያደረግንባቸው ጉዳዮች አሉ። ለምሳሌ የአመለካከት ልዩነቶችን የምናስተናግድበት ራሱን የቻለ ቋሚ ሳምንታዊ ፕሮግራም አለው። በዚህ ሳምንታዊ ፕሮግራም ውስጥ የተለያዩ አመለካከቶች ቴብል ላይ መጥተው ዲስከስ የሚደረግበት ሁሉም ያለውንና የሚያስበውን አመለካከት ይዞ ትግል የሚያደርግበት ውይይት የሚያደርግበት እና የአመለካከት ዳይቨርሲቲን ሪስፔክት የምናደርግበት ራሱን የቻለ አንድ ፕሮግራም ተቀርጿል። ሁለተኛ የህብረተሰቡን የመልካም አስተዳደር ችግሮች ደግሞ የምናስተናግድበት በተመሳሳይ መንገድ እና ህብረተሰቡ
መሪዎቹን ኩዌሽን የሚያደርግበት ለመሪዎቹ ጥያቄዎችን የሚያቀርብበት ደግሞ ራሱን የቻለ ፎርማት አዘጋጅተናል። በመጨረሻ በናይጄሪያ የኤችአይቪ ስርጭትን ለመግታትና አድሎና መገለል ለማስቀረት እየተሰራ ነው። በናይጄሪያ ከ3 ሚሊዮን በላይ ዜጎች የኤችአይቪ ቫይረስ በደማቸው ውስጥ ይገኛል። ሰለሞን ጸጋዬ ዝርዝሩን አዘጋጅቷል። የ17 ዓመቷ ናይጄሪያዊት ታሚሻጉን ከአቡጃ ከተማ ወጣ ብሎ በሚገኝ አንድ እግር ኳስ ሜዳ ከጓደኞቿ ጋር በመሆን እግር ኳስ መጫወትን ልማድ አድርገዋለች። ወጣቷ ከውልደቷ ጀምሮ ኤችአይቪ ቫይረስ በደም ውስጥ ይገኛል። ይህም በዓለም ላይ ዕድሜያቸው ከ10 እስከ 19 ዕድሜ ክልል ውስጥ ከሚገኙ 2 ሚሊዮን ኤችአይቪ በደማቸው ካለባቸው ታዳጊዎች መካከል አንዷ ያደርጋታል። ታሚሻጉን ቫይረሱ በደማ ውስጥ ይገኝ እንጂ እንደ ማንኛውም ሰው ደስተኛ ህይወት መምራቷን ትገልጻለች። በየቀኑ መድኃኒቴን እወስዳለሁ። ወደ ተለያዩ ቦታዎች ሲሄድም መድኃኒቱን ይዤ ስለሚሄድ አልረሳውም። እናም በኑሮዬ በጣም ደስተኛ ነኝ። በአፍሪካ የኤችአይቪ ቫይረስ ስርጭትን ለመግታት የተለያዩ ተግባራት እየተከናወኑ ቢሆኑም ቫይረሱ በደማቸው ውስጥ የሚገኙ ሰዎች ላይ የሚፈጸመው አድሎና መገለል ግን እንዳልቀረ የዘርፉ ባለሙያዎች ይገልጻሉ። የአድሎና መገለል ጉዳይ በጣም አስቸጋሪና የከፋ ሆኗል። የቲቪ በሽተኞችን የኤችአይቪ ቫይረስ እንዳለባቸው የመቁጠር አደገኛ አስተሳሰብም አለ። ይሄ የተሳሳተ ነው። የናይጄሪያ መንግስት በበኩሉ ባለፉት 5 ዓመታት የቫይረሱን ስርጭት ከ5 በመቶ ወደ 3 በመቶ ዝቅ እንዲል አድርጓል። በሀገሪቱ የቫይረሱን ስርጭት ለመግታት የተቋቋሙ ማዕከላትም አድሎና መገለልን ለማስቀረት እየሰሩ መሆናቸውን ይገልጻሉ። አብዛኞቹ ማዕከላት በወጣቶች የተሞሉ ናቸው። እኛም ለወጣቶቹ የምክርና ተዛማጅ ጉዳዮችን የተመለከቱ አገልግሎቶችን እንሰጣለን። አድሎና መገለልን ለማስቀረትም የግንዛቤ መፍጠር ስራ እንሰራለን። በናይጄሪያ ከ3 ሚሊዮን በላይ ዜጎች ኤችአይቪ ቫይረስ በደማቸው ውስጥ ይገኛል። ሲጂቲኤንን በዜና ምንጭነት ተጠቅመናል። የሰዓቱ የኢቢሲ ዜና የሆነው ተመስገን በየነ ነኝ። መልካም ጊዜ ይሁንላችሁ። ጤና ይስጥልን ተመልካቾቻችን፣ እንደምናመሻችሁ። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የምሽቱን የቢዝነስ ዘገባዎች ይዘን ቀርበናል። ከዜናዎቹ ጋር ሁናቸው ታየ ነኝ። ሁለተኛው የአግሮ ኢንዱስትሪ ኢንቨስትመንት ፎረም በአዲስ አበባ ሚሊኒየም አዳራሽ መካሄድ ጀምሯል። በዚህ ኤግዚቢሽንና ፎረም ላይ በተለያዩ የግብርና ማቀነባበርና ማሸግ ላይ የተሰማሩ ኩባንያዎችም እየተሳተፉ ናቸው። በዚህ ከ3000 በላይ ተሳታፊዎች በተገኙበት ፎረም ላይ ሀገሪቱ በዘርፉ ያላት እምቅ አቅምና ሀብት ለእይታ ቀርቦበታል። በመክፈቻ ስነ ስርዓቱ ላይ የተገኙት የፌዴሪ ፕሬዚዳንት ዶክተር ሙላቱ ተሾመ ሀገሪቱ በአግሮ ፕሮሰሲንግ ዘርፍ ያላት የተለያዩ ተግባራትን እያከናወነች ትገኛለች ብለዋል። እኛ በወቅቱ በስፋትና በብዛት ኢንቨስት እያደረግን ያለነው የግብርና ምርታማነት በሰፊው እንዲጨምር ነው። ይህ የግብርና ምርት ደግሞ ለኢንዱስትሪው በግብዓትነት እንዲያገለግልና ኢንዱስትሪዎች እሴት ጨምረው ምርቶችን ወደ ውጭ እንዲልኩ ነው። አሁንም ሙሉ አቅማችንን አሟጠን እንደ ሀገር እየሰራን ያለነው የአግሮ ኢንዱስትሪ ተቋሞችን ወደ ምርት ማስገባት ላይ ነው። የኢንዱስትሪ ፓርኮችና መንደሮች ለእድገታችን መሰረትም ይሆናሉ። ለዘርፉ በፍጥነት አለማደግ እንደ ምክንያት የሚጠቀሱትን ችግሮች ለመፍታት መንግስት የተለያዩ ስራዎችን እያከናወነ መሆኑን ነው ፕሬዚዳንት ዶክተር ሙላቱ ተሾመ የገለጹት። አግሮ ኢንዱስትሪ ፓርክስ አር ቢልት አሁን እየተገነቡ ያሉና የተገነቡ የኢንዱስትሪ ፓርኮች በተቀናጀ መልኩ እንዲሰሩ ታሳቢ የተደረገ ነው። በቀላሉ መሬት የሚገኝበት፣ የመሰረተ ልማቶች ያሉበት፣ ለንግድ ስራ አመቺ የሆኑ ተቋማት ስራ ላይ ያሉበት ነው። በተቀናጀ መልኩ የሚሰራው ይህ የኢንዱስትሪ አሰራር በቦሌ ለሚ ኢንዱስትሪና በዱከም ኢንዱስትሪ ፓርኮች የተሰሩ ስራዎች ማሳያ ናቸው። የኢንቨስትመንት ፎረሙ እስከ የካቲት 29 በሚሊኒየም አዳራሽ በተለያዩ ዝግጅቶች እንደሚቆይ ዘገበው ሪፖርተራችን ብርሃን እያየው ነው። ተመልካቾች በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጠን ብርሃን እያየው በቀጥታ መስመራችን ላይ ነው የሚገኘው። ብርሃን እንደምናመሸ። ቀደም ሲል ለመግለጽ እንደሞከርኩት በሚሊኒየም አዳራሽ ሁለተኛው ዓለም አቀፍ የአግሮ ኢንዱስትሪ መርሃ ግብር እየተካሄደ ነው የሚገኘውና በዚህ ጉዳይ የተነሱ ዋና ዋና ጉዳዮች ምንድናቸው? አጠቃላይ ሂደቱስ ምን ይመስላል?
እንደምናመሻችሁ ተመልካቾችም በዚህ በሁለተኛው ዓለም አቀፍ የአግሮ ኢንዱስትሪና ኢንቨስትመንት ፎረም ላይ በርካታ ርዕሰ ጉዳዮች ናቸው የሚነሱት። በቀጣይ ቀናትም ከሚነሱ ርዕሰ ጉዳዮች መካከልም በሀገሪቱ የሚገኙ የአግሮ ኢንዱስትሪ ፓርኮች ላይ የተሰማሩ ሰዎች ምን አይነት አስተዋጽኦ አደረጉ እስከ ዛሬ ድረስ፣ እነዚህ በሰሯቸው ስራዎችስ ምን ስኬቶችን አገኙ፣ ስኬቶች ያላገኙባቸው መንገዶች ምንድናቸው፣ ተግዳሮቶችስ ምንድናቸው፣ ብሎም ደግሞ እንደዚሁ በአብዛኞቹ በሀገሪቱ እንደሚታወቀው በርካቶች በአገልግሎት መስጫ ተቋማት ላይ የሚሳተፉና በአግሮ ኢንዱስትሪ ያለን ሀብት ከመጠቀም አንጻር ምን መሰራት አለበት በሚለው ርዕሰ ጉዳይ ላይም የተለያዩ ፎረሞች የሚካሄዱ ነው የሚሆነው። በቀጣዩ ቀናት በተለይ የፋይናንስ ምንጮች ምን መሆን መቻል አለባቸው፣ የፋይናንስ እድሎች የትኞቹ ናቸው፣ ከየትኞቹ ይገኛሉ የሚልም ርዕሰ ጉዳይ የሚነሳበት ነው የሚሆነው። ይህን ዝግጅት እንግዲህ ያዘጋጁት የኢንዱስትሪ ሚኒስቴርና በተባበሩት መንግስታት ድርጅት የኢንዱስትሪ ልማት ድርጅት ናቸው ማለት ነው። እነዚህ ባዘጋጁት ድርጅት ላይ እንግዲህ ከ3000 በላይ ተሳታፊዎች ናቸው መገኘት የቻሉት። እነዚህ ከ3000 በላይ የሆኑ ተሳታፊዎች በተለይ በዛሬው ዕለት ዞር ብዬ ለማየትም እንደቻልኩት በግብርና ስራ ላይ እየተሰማሩ አሉ። በእንስሳት እንደዚሁም በማቀነባበር በተለያዩ አገልግሎት መስጫ ተቋማት ላይ የተሰማሩት ናቸው የተገኙትና ከዚህ አንጻር በርካቶች ሄደው ቢጎበኙ በዚህ ዘርፍ ኢንቨስት ማድረግ የሚችሉበት ሁኔታ እንዳለ፣ የተለያዩ አመቻቹ ሁኔታዎችም እንዳሉ መገንዘብ የሚችልበት ነውና ባለሀብቶች በተለይ እዛ ሄደው ቢጎበኙ የተለያዩ ሀሳቦችን ያገኛሉ የሚል እምነት አለ። ኢቢሲም እንግዲህ በተከታታይ ይህን መረጃ የምናደርስ ነው የሚሆነው ናቸው። ወደ አንተ ልመልስ። ብርሃን አመሰግናለሁ። መልካም